በመላው ሀገሪቱና በመላው ዓለም የምትገኙ የቲቲቪ ኢትዮጵያ ወዳጆች የከበረ ሰላምታችን በያላችሁበት ይድረስ ዘንድ የሁልጊዜ ምኞታችን ነው። ቲቲቪ ኢትዮጵያ በቀናነት በመልካም ልብ ሰብስክራይብ እና ላይክ ሼር እያደረጋችሁ ስለሆነ ከልብ አድርገን እናመሰግናለን። ቻናላችንን ለማሳደግ ያደረጋችሁትን ጥረት ቲቲቪ ኢትዮጵያ ልባዊ በሆነ ምስጋና ከልብ ያመሰግናችኋል። ወደፊትም ከኛ ጋር በመሆን ቲቲቪ ኢትዮጵያ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እየተከታተላችሁ አጋርነታችሁን እንድታሳዩን በእግዚአብሔር ስም እንጠይቃለን። ይህንንም ስለምታደርጉ ከወዲሁ በድጋሜ ከፍ ያለ ምስጋና እናቀርባለን። ዛሬ ወደ እናንተ የመጣነው የኩክየለሽ ማርያም ገዳም የመደርመስና የመሰንጠቅ አደጋ እንደደረሰበት ያገኘነው መረጃ ለማስረዳት ነው። ይህን በተመለከተ ደግሞ ልዩ የገቢ ማሰባሰቢያም እየተከናወነ ይገኛል። ለዚህም ነው መልእክቱን በማስቀደም ወደ እናንተ የመጣ ነው። የኩክየለሽ ማርያም ዋሻ ገዳም ባጋጠመው የመደርመስና የመሰንጠቅ አደጋ ትልቅ ችግር ላይ መሆኑ ተገልጿል። የኩክየለሽ ማርያም ዋሻ ገዳም በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመደርመስና የመሰንጠቅ አደጋ እንዳጋጠመው የገዳሙ አባቶች አስታውቀዋል። የኩክየለሽ ማርያም ዋሻ ገዳም በውስጡ የሚገኙት ፍልፍል ዋሻዎች ማለትም ኩክየለሽ ማርያም ገዳም ቤተ መቅደስ፣ እግዚአብሔር አብ ቤተ መቅደስ፣ ቅድስት ሥላሴ ቤተ መቅደስና ምን ያምር ቅዱስ ገብርኤል ቤተ መቅደስ ፍልፍል ዋሻ ጣራ በተፈጥሮ አደጋ የተነሳ ስራ ስር በማብቃሉና ውሃም እያፈሰሰ ስላስቸገረ ክረምት ከመግባቱ በፊት ምዕመኑን የድጋፍ ርብርብ እንዲያደርግ አባቶች አጽንኦት አድርገው ጠይቀዋል። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ አስተዳደር በጣይቱ ክፍለ ከተማ የሚገኘው ይህ ታላቅ ገዳም በአሁኑ ሰዓት በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመደርመስና የመሰንጠቅ አደጋ ያጋጠመው ሲሆን ይህን ችግር በዓለም ዙሪያ የሚገኘው ምዕመን አውቆ የሙያና የገንዘብ ድጋፎችን እንዲያደርግ የገዳሙ ዋና አስተዳዳሪ መልአከ ምሕረት ቆሞስ አባ ሙሴ መካሻ ጥሪ አቅርበዋል። በደብረ ብርሃን ዩኒቨርሲቲ አጼ ዘርዓ ያዕቆብ የባህል ታሪክና ቋንቋ ልማት ማዕከል ዳይሬክተር የሆኑት ዶክተር ዘመነ ወርቅ ዮሐንስ በበኩላቸው ይህ ታላቅ ቅርስ የሀገር ሀብትና የአካባቢው የቱሪዝም የበረከት መዳረሻ እንደመሆኑ መጠን ተረባርበን ልንታደገው ይገባል ሲሉ ለመላው ዓለም በጎ አድራጊ ድርጅቶችና ግለሰቦች ሁሉ መልእክታቸውን በአጽንኦት አስተላልፈዋል። ይህን ገዳም ላጋጠመው ችግር በአስቸኳይ እልባት ለመስጠትና ቅርሱን ለመታደግ ገዳሙ ከደብረ ብርሃን ዩኒቨርሲቲና ከሌሎች ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ተነግሯል። ገዳሙ ለሚመለከተው የክልሉ ባህልና ቱሪዝምና ለሀገረ ስብከቱ እንዳመለከተና አፋጣኝ ምላሽ እንዲሰጥም ጠይቋል። ገዳሙ ላጋጠመው ለዚህ ትልቅ አደጋ መላው የኦርቶዶክስ እምነት ተከታዮች በሙያ በማቴሪያልና በገንዘብ ድጋፍ እንዲያደርጉ ከገዳሙ ጥሪ ቀርቧል። በመግለጫው እንደተገለጸው ለገዳሙ ከእምነቱ ተከታዮች ውጪ ያሉ ሰዎችም ቅርሱ የጋራ ስለሆነ ይመለከተኛል ብለው የሚያስፈልገውን ድጋፍ እንዲያደርጉ ተጠይቋል። እስካሁን በተደረገው ጥናት ለገዳሙ ጥገና አጠቃላይ በሚሊዮኖች የሚቆጠር ወጪ እንደሚጠይቅ የተገለጸ ሲሆን በቀጣይ ይፋ ይደረጋል ተብሏል። ገዳሙ በውስጡ 45 ገዳማውያን እንደያዘ የተገለጸ ሲሆን ለእነዚህ ገዳማውያን የሙያ ስልጠና መስጠት እችላለሁ የሚል ሰው የበኩሉንም እንዲወጣም ተገልጿል። ከዚህ በተጨማሪም በገዳሙ እየተናደ ላለው አለት መፍትሄ የሚሆን የሪቴንሽን ግንብ ለመገንባትም ዲዛይን እየተሰራ ይገኛል ተብሏል። እንደ መረጃው ከሆነ የኩክየለሽ ገዳም በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ አስተዳደር በጣይቱ ክፍለ ከተማ የሚገኝ በአባ ኃይለ ጊዮርጊስ አናጺነት በ1972 ዓ.ም ተጀምሮ በ1986 ዓ.ም የተጠናቀቀና 14 ዓመታትን የፈጀ ነው። ገዳሙ 4 ፍልፍል ቤተ መቅደሶችና አንድ ራሱን ችሎ ቤተ ክርስቲያን ያለው ሲሆን ለዘመናት በርካታ ምዕመናን የሚጎርፉበት ትልቅ በረከት ቦታንም ቱሪዝምም መዳረሻም እንደያዘ መረጃው ያሳያል።
እንግዲህ ቀደም ሲል እንደነገርኳችሁ የኩክየለሽ ማርያም ዋሻ ገዳም የመደርመስና የመሰንጠቅ አደጋ ለበርካታ ሰዎች አሁን አሳሳቢ እንደመሆኑ ሁላችንም ይሄንን ጉዳይ ልናግዝና ልንደግፍ ይገባል በሚል አንድ ንቅናቄ ተጀምሯል። እንግዲህ ይሄ ንቅናቄ የተጀመረው ደግሞ ታላቅ ጉባኤና የቀጥታ ስርጭት ሊዘጋጅ እንደሆነም ሰምተናል። በዚሁ አጋጣሚ በመላው ዓለም የሚገኙ ኦርቶዶክሳውያን ሁሉ እንኳን ለቅዱሱ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ የሚል መልእክትም አስተላልፈዋል። ቀደም ሲል እንደነገርኳችሁ በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ የምትገኘውና በድንቅ ተአምራቷና ፈዋሽነቷ በዓለም የምትታወቀው ታሪካዊቷ የኩክየለሽ ቅድስት ማርያም ገዳም በአባ ሀብተ ጊዮርጊስ አማካኝነት 14 ዓመታትን ጊዜ ፈጅቶ በአራት ፍልፍል ዋሻ አብያተ ክርስቲያናትና በአንድ ቤተ ክርስቲያን እንደተገደመች ነው የሚነገረው። እነሆ እንግዲህ በፍልፍል ዋሻዎቹ ላይ በተፈጥሯዊና ሰው ሰራሽ ክስተቶች ምክንያት እንደነገርኳችሁ በቤተ ክርስቲያኗ አቅም ሊቀለበስ የማይችልበት ደረጃ ተደርሷል። ለዚህም እንግዲህ የመደርመስም የመሰንጠቅም አደጋ በፊት ለፊታቸው እንደተደቀነ ተገልጿል። እንግዲህ በገዳሟ ከሚገኙት አብያተ ክርስቲያኖች መካከል እጅግ ጥንታዊና ታሪካዊ በሆነው ሳሪያን ቅዱስ ሚካኤል በዓመታዊ ክብረ በዓሉ ቀን ማለት ነው የፊታችን ሰኔ 12 2017 ዓ.ም የሀገራችን ተጋባዥ ዕውቅ አባቶች ዘማሪያንና የቤተ ክርስቲያን አገልጋዮች በተገኙበት በድምቀት ይከበራል። እንግዲህ ሰኔ 12 2017 ዓ.ም እኛም እዛው ቅዱስ ሚካኤል ክብረ በዓሉ የሚከበርበት ላይ ተገኝተን የተለያዩ መረጃዎችና ቪዲዮዎችን እናደርሳችኋለን። እናንተም ውድ አድማጭ ተመልካቾቻችን ለዚች ኩክየለሽ ቅድስት ማርያም ድጋፋችሁን እንደምታደርጉ ተስፋ እናደርጋለን። እንግዲህ በተያያዘም ከሰኔ 13 2017 ዓ.ም ከቀኑ 10 ሰዓት ጀምሮ የተለያዩ የገቢ ማሰባሰቢያ ይከናወናል። እንግዲህ ከሰኔ 13 ጀምሮ የሚቆየው ለ15 ቀናት ነው አጀንዳ የተያዘው። በዚህ የገቢ ማሰባሰቢያ ላይ በጣም በርካታ ተጽዕኖ ፈጣሪ የሚባሉ ዩቲዩበሮች፣ ቲክቶከሮች ይገኛሉ። ከነዚሁ መካከል ዋና ዋናዎችን እንጠቅስላቸዋለን። ሰኔ 13 እንግዲህ ከቀኑ 10 ሰዓት ጀምሮ በኢትዮጵያ ሰዓት ማለት ነው በቲቲቪ ኢትዮጵያ፣ በራማ ሚዲያ፣ በወለተ ማርያም ሚዲያ፣ በአዝሄል ሚዲያ፣ በኢቲአርቲ ሚዲያ፣ በምርኩዝ ሚዲያ፣ በሰማያት ሚዲያ እና በሌሎች ዓለም አቀፋዊ ተደራሽነት ባላቸው ተቋማትና ታዋቂ ግለሰቦች የእናታችን የኩክየለሽ ማርያም ገዳም የቅርስ መልሶ መጠገን ድጋፍ የቀጥታ ስርጭት ገቢ ማሰባሰቢያ መርሃ ግብር እንደሚካሄድ አዘጋጆቹ ለቲቲቪ ኢትዮጵያ ገልጸውልናል። እንግዲህ ይህንን በንግስ ክብረ በዓልና በጉባኤው በመገኘት የቀጥታ ስርጭትን በመደገፍ እና ለዓለም እንዲደርስ በማድረግ የበረከቱ ተካፋይ እንድትሆኑ የቲቲቪ ኢትዮጵያ አድማጭ ተመልካቾቻችን በገዳሟ አማካኝነት ጥሪዋን ታስተላልፋለች። እንግዲህ መልእክቷንም ታቀርባለች ማለት ነው። እንግዲህ ኑ አባቶቻችን ያቆዩልንን የእመቤታችንን ቤት ዳግም ወደ ነበረበት እንመልስ የሚሉት እንግዲህ የኩክየለሽ ማርያም ገዳም አስተዳደር ናቸው። እንግዲህ ተጨማሪ መረጃ ማግኘት ለምትፈልጉ በ0961 82 00 00 0961 83 00 00 0961 84 00 ላይ መደወል የምትችሉ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። እንግዲህ ትኩረት ለኩክየለሽ ቅድስተ ማርያም ገዳም እያልን ነው። እንግዲህ ይሄ አሳሳቢ የሆነ ጉዳይ ነው። እንግዲህ በነገራችን ላይ መረጃው እንደሚለው ከሆነ ስለዚህ ይህንን መረጃ ለእናንተ ብቻ ሳይሆን ለሁሉም መልእክት እንዲዳረስልን እንድታደርጉልን በአክብሮትና በፍቅር እጠይቃችኋለሁ። የተለያዩ ማህበራዊ ሚዲያዎች ላይም እየወጣ የሚገኘው የኩክየለሽ ማርያም ዋሻ ገዳም የመደርመስና የመሰንጠቅ አደጋ ስላጋጠመው ይህንን ጉዳይ በአጭር ጊዜ ውስጥ ተረባርበን ተጠግኖ ወደ ተግባሩ ወደ ስራው እንዲሰማራ
ሁላችንም የምንችለውን ትንሽ ትልቅ ሳይል ሁሉም ሰው ሊደግፈው ሊያግዘው ይገባል ብለን እናስባለን። እንግዲህ የገቢ ማሰባሰቢያውም እንደነገርኳችሁ ይሄንን በተመለከተ ነው ማለት ነው። ሌላው እንግዲህ እንደ መረጃ የምነግራችሁ ሳሪያ ደብረ ምሕረት ቅዱስ ሚካኤልና አንቀጸ አድህኖት ቅድስት ኮክየለሽ ማርያም ገዳም ለማገዝና ለመደገፍ ለምትፈልጉ የኢትዮጵያ ንግድ ባንክ የሂሳብ ቁጥር አለ። የኢትዮጵያ ንግድ ባንክ 1068 46 24 966 አባይ ባንክ ደግሞ 38 11 11 05 16 38 114 ላይ የምትችሉትን ከወዲሁ ማገዝና መደገፍ እንፈልጋለን የምትሉ ካላችሁ በእነዚህ አካውንቶች የምትችሉትን ያህል እገዛና ድጋፍ ልታደርጉ የምትችሉ መሆኑን እንገልጻለን። ከዛ ውጪ ግን በቀጥታ እንግዲህ ተገኝታችሁ በገቢ ማሰባሰቢያው በተለይ ከሰኔ 13 2017 ዓ.ም ጀምሮ በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ጀምሮ ቀደም ሲል በነገርኳችሁ በቲቲቪ ኢትዮጵያ፣ በራማ ሚዲያ፣ በሁለተ ምዕራብ ሚዲያ፣ በአዜል ሚዲያ፣ በኢቲአርቲ ሚዲያ፣ በምርኩዝ ሚዲያ፣ በሰማያት ሚዲያ እና በሌሎችም ዓለም አቀፋዊ ተደራሽነት ባላቸው ተቋማትና ታዋቂ ግለሰቦች የእናታችን የኮክየለሽ ማርያም ገዳም የቅርስ መልሶ መጠገንን ድጋፍ የቀጥታ ስርጭት ገቢ ማሰባሰቢያ መርሃ ግብር ላይ ሁላችሁም ተገኝታችሁ የምትችሉትን እገዛና ድጋፍ እንድታደርጉ በእግዚአብሔር ስም በፈጣሪ ስም እንጠይቃችኋለን ማለት ነው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች ለዛሬ እንግዲህ በልዩ መረጃ ይሄንን ወደ እናንተ አካፍለናችኋል። እናንተ ደግሞ በዚህ ጉዳይ ላይ በተለይ ደግሞ መረጃው ላይ በተለይ የዚህ የሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ የምትገኘውና በድንቅ ተአምራቷና ፈዋሽነቷ በዓለም የምትታወቀው ታሪካዊቷ የኮክየለሽ ቅድስተ ማርያም ገዳም የሚሰማችሁን ማንኛውም ሐሳብ፣ አስተያየት መስጠት ለምትፈልጉ በኮሜንታችን ላይ ሐሳብ ብትሰጡን በአክብሮት እንቀበላለን። ከዛ በተረፈ ግን ይሄንን በቀጥታ ደግሞ ማገዝና መደገፍ የምትፈልጉ ስልክ ቁጥር ነግሬያችኋለሁ። በቲቲቪ ኢትዮጵያም ስልክ ቁጥር በ0911 27 21 65 ወይም በ0921 6097 43 ላይ ደውላችሁ ስለ በቂ የገቢ ማሰባሰቢያ መረጃ እናካፍላችኋለን ማለት ነው። ስለተከታተላችሁን ከልብ አድርገን እናመሰግናለን። ይህንን መረጃ ለሁሉም ሰው እንድታዳርሱ ሼር አድርጉልን፣ ላይክ አድርጉ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ስለተከታተላችሁልን ደግሞ ከልብ አድርገን እናመሰግናለን። ስለወዲሁ ደግሞ ስለምታግዙ ስለምትደግፉ ትንሽ ትልቅ ሳትሉ ለዚች ኮክየለሽ ቅድስት ማርያም ድጋፍ ለማድረግ ስለፈለጋችሁ ስለፈቀዳችሁልን በመድኃኔዓለም ስም ከፍ ያለ ምስጋና እናቀርበልናል ማለት ነው። ቲቲቪ ኢትዮጵያ የሁሉም ዜጎች ድምፅ ሲል በዚህ መሪ ቃል ተንተርሶ የተለያዩ ሀገራዊ እንዲሁም ደግሞ ማህበራዊ ጉዳዮቻችን ላይ ሰፊ ትኩረት አድርጎ እየሰራ ስለሆነ ይህንን በመላው ዓለም የምትገኙ ኦርቶዶክሳውያን የቅዱስ ሚካኤል ዓመታዊ ክብረ በዓል በተመለከተ የምናዘጋጀው ልዩ የገቢ ማሰባሰቢያ ላይ እገዛችሁና ድጋፋችሁን በዚህ አጋጣሚ እንዳይለየን በድጋሜ መልእክታችን እናስተላልፍላችኋለን። እባካችሁ ለጓደኞቻችሁ ለቤተሰቦቻችሁ ሼር አድርጉልን፣ የኛ መልእክት ነው። እስካሁን ድረስ ከእናንተ ጋር ቆይታ ያደረኩት ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን እመኝላችኋለሁ። በያላችሁበት መልካም ጊዜ ይሁንላችሁ።